ስለማን ይመለከትሻል? እኔ ደግሞ ስለ ቡቻዬ ነው። ታውቂኛለሽ? የታውቅሻለሁ እኔ ሲጀምር ማለት ነው መርጠህ ያልጨረስከው ነገር ላይ እኔ ማስገባት አልነበረም። ለዛ ነው ያንን ገገማ የሆነ ልጅ ቤት ሲያስገብተሽ አብረው ነው። አንቺ ደግሞ አይመችሽ ከሆነ ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደስ በሚል ሁኔታ አይደለም አዳሪ ያለፈው። በጣም ደብሮኝ ነበረ። አይ ቲንክ ለምን እንደደበረኝ አላውቅም። ወይ የኔ ጥፋትም ሊሆን ይችላል። በዚህ ልክ የሚያስደብር ነገር ላይሆን ይችላል። ግን በቃ ለምን እንደሆነ አላውቅም፣ ደብሮኝ ነበረ። ማለት ነው የራሴ ምክንያቱን አላወቅኩትም ነበርና ትናንት የተፈጠረውን ነገር መቼም አይታችሁታል በእርግጠኝነት። እና የትናንትና ቪዲዮ ላይ የተፈጠረው ነገር እኔም ብዙም አላስደሰተኝም። የጠበኩት ነገር ሌላ ነው፣ የሆነው ነገር ሌላ ነው። ያው ሰው ካለመፈለግ ምናምን ሳይሆን ቢያንስ የሆነ ነገር ሊያደርግ ሲል ቦቼም ልክ ለሁለት አንድ ቤት ውስጥ እንደሚኖር ሰው ቢያማክረኝ ደስ ይለኝ ነበር። እና ያ ነገር እንዲሁም ከመፈለግ አንጻር ነው መሰለኝ፣ አላውቅም። ብቻ ደብሮኝ ነበረ። ድብርቴን መደበቅ የቻልኩበት አልመሰለኝም። ሞክሬ ነበር ግን አልቻልኩም መደበቅና ዛሬ በዚህ ሁኔታ መቀጠል ያለብኝ አልመሰለኝም። ምክንያቱም እኔም ሌላ ስለ ስራ ነው ማሰብ ያለብኝ እንጂ ቤት ውስጥ ስለሚፈጠሩ ነገሮች ምናምን እያሰብኩኝ ራሴን ቢዚ ማድረግ አልፈለኩም። ስለዚህ ዛሬ እንደምታውቁት ባለፈው ቪዲዮ ላይ ዳጊ ነበረች አሳምና ከቦቼ ጋር ሆኖ ወደዚህ ቤት እንደመጣ ያደረጉኝ። ስለዚህ ዛሬም ዳጊ እንደጀመረችው እሷ እንድትጨርሰው በእሷ በኩል ነገሮች እንዲያልቁ ፈልጌ ነው የመጣሁት። እና አሁን በጣም ጠዋት ነው። ቦቼም ተኝቷል ሳሎን። እኔ ያው መተኛት አልቻልኩም። በቃ አልጋዬን ጣጥፌ ምናምን ቁጭ ነው ያልኩት እና ጽጌም ተኝታለች እዛኛው ክፍል። እና ከጽጌ ጋር ምንም አይነት ችግር ኖሮብን አይደለም ባይዛው ልታውቁ የምፈልገው ነገር ግን አንዳንዴ ሁኔታው ነው መሰለኝ የሆነ ኮንፈርት ነስቶኛል። እኔ ጥፋት ካለብኝ ትነግሩኛላችሁ በዚህ አጋጣሚ ምን ይገንኩ እንዳለው አላውቅም። ስለዚህ አሁን ለዳጊ ደውልላታለሁ። ደውዬላት ጠዋት ስለሆነ ወዴትም ስለማትሄድ እንድትመጣና ነገሮችን እንድታስተካክል እንደጀመረች ራሷ እንድትጨርስ እነግራታለሁ ማለት ነው። ለዳጊ እንደውልላት ነይ እላታለሁ። ዳጊ መታለች እና አሁን ሄደን በር መክፈትላት ደርሻ ነበኛለች። እስከዛ ቦቼ እናናግር። ቦቼ ወይ አፈኛ አሁን ስልክ ነው ስልክ ያንተ ምን አለክ? ለመጠጥለ ሰው እየመጣ ማን አንተ ማን እንደምታመጣ ነግራኝ ዳጊ በጠዋት ምንድን ነው ማደራችሁ ላበፈልጥ ቼክ ያረክሽው? አሁን ነው ማለት አይ ምንም ተፈጥሮ ነው። ምናወራው ነገር ስላለ ነው ዳጊ የመጣችው። ምንድን ነው ወደ ነገር ምን ዳጊ የተፈጠረ ነገርማ አዋለ ትናንትና ማታ ደስተኛው እንዳልተኛው እኮ አንተም ታውቃለህ። ስለዚህ ዳጊ ናት ወደዚህ ቤት ያመጣችው። ስለዚህ ከዳጊ ጋር ነው መነጋገር ያለብን። ዳጊ ለኔም ቦቼ ሙሉን አልነገረችኝም፣ ግን እዚህ ያመጣሁት ኮንታክቷን ፈልገን አይደል ሴፍቲ ቦታ ስለሆነ ነው። ምንድን ነው አልገባኝም። ምን ተፈጥሮ ነው ሲጀምር በዚህ በጠዋት ዳጊ መጥራት አስፈላጊ ነው? ይኸውልሽ ዳጊ እኔ ላንቺን አላስረዳሽም፣ ከሰው ጋር ምን እንደባልሽ ምናምን አላስረዳሽም። ጓደኛውን ጽጌን ካወቅሻት አላውቅም፣ ብቻ እሷን ይዟት ወጥቷል ወደ ቤት እና ከእሷ ጋር ጭራሽ ደሬ ነበር ያገኘኋት። እኔ ደግሞ አይደለም ከማለቀው ሰው ጋር ላይ ከአንቺ ጋር ራሱ ታውቂያለሽ ጦርነት ነው ቤት ስትመጪ። ስለዚህ በቃ አንቺ ነሽ አሳምነሽ አመጣሽኝ ወደዚህ። ስለዚህ አሁን ደግሞ መነጋገርም ካለብን ከአንቺ ጋር ሆነን መነጋገር ያለብን እንጂ ቦቼ የምርሽ ነው? አዎ ቦቼ እንዳይወት ከሆነ እኔም ያማከረኝ አይደለም። የሆነች ህፃን ልጅ የሆነ አባት ልጁ አለች አይ እሷ ልጅ ናት አታውቅም ምናምን ብሎ ብቻውን እንደሚወስድ ነው እያደረገ ያለው እዚህ ቤት ገባሽ? እና እኔ በጣም ይደከመኝ ዳጊ በእውነት የሆነ ነገር ሰላም ሆነ ስል ድጋሚ የሆነ አይነት ነገር ይገባል። የሆነ ሰው ይመጣል
ምናምን። ይኸውልሽ ዳጊ ምን መሰለሽ መጀመሪያ እቺ ልጅ የጠራሁበት ምክንያት እዛ እንዴ ማይ አትርሺው እንጂ አንድ ቤት ውስጥ እኮ አንድ ሊያውም በቃ እንደዚህ እንኳን ክፍል የሌለው ቤት ውስጥ ካንዱ ነገር ነው ነበር ኦቼ እሱ እንኳን ለሚገርም አንድ ሴት ልጅ እንትን ለአንድ ሴት ሲባል ማምጣት ምን እንደሆነ ያስደብርሽ ነው እኔ ብቻ ማለት ነው ጓደኛዬ ናት እህቴ ናት ያንቺ አዎ እናንተ ሰማታች ወቻራ ጓደኛችን ናት ሆነ ጸጊ ተባራች ላይ የነገራው ኢሹ አድርገን በዚህ ይወጣል ማውራት አለብን። ብቻ አይደለም ነገር ሲጀምር ማይዝ የመጣችበት ምክንያት በሴፍቲ ስለማሰጣት ማለት ከዛ ደግሞ ከዛ ልጅ በተሻለ አንተን ስለማምን ማለት ወደዚህ ያመጣው እናንተ አንዴ ይቅርታ እናት እያወራለች አይደለም ልክ ነሽ ግን ለማይ በማሰብ ነው ጽጌ እኮ ማውራት ነበረባችሁ ነው ይሄንን ውሳኔ ብቻ መወሰን የለብን ለማይ ሴፍቲ ያስበካል ልጅቷ የመጣው ጽጌ ልጅ ያተመጣውት ማለት ነው ይኸውልሽ ምን ተፈጠረ መሰለሽ እኔ ብቻ ስለሆንኩ እዚህ ቤት ውስጥ ያለሁት ማለት ምናልባት የደህንነት ላይ ይሰማት ይችላል ብዬ ሌላ ሰው ቢኖር ማለት ነው ኮንፈርት ይሰማታል ማለት ይሄን ያህል ስጋት አይኖርባትም ብዬ በማሰብ ነው ወንድ አይደል ያመጣው ምን ችግር አለ ባንቺ ምክንያት አይደለም እና ይሄ ነገር ደግሞ ይሄ ነገር አስደብሮኛል ኮንፈርት አልተሰማኝም የምትለኝ ዳጊ ከኔ ጋር ማይ መወሰን ትችል ነበር ቀድሚያ እኮ መናገር ያለብህ ጽጌ ላመጣት ነው ጓደኛዬ ላመጣት ነው እና ምን ተሰራሽባለሽ አንድ ላይ ብትኖሩ ምንድነው ፊሊንግሽ ብለህ ብትጠይቀኝ ኖርማል ነው ገባ ይሄ ነገር አስደብሮኛል አልተመቸኝም ብትይኝ ምንድን ነበር ችግሩ ለኔ ማለት ነው ሰዎች በጣም ደስ የማይል ነገር እኮ ነው አሁን ለምሳሌ የሆነ ከጽጌ ጋር ቢፋ ያለብን ነገር ነው የሚመስለው ምንም ችግር የለብንም አይደለም ይኸውልሽ መሰለኝ ጽጌ እኔ ከሰው ጋር አንድ ቤት ውስጥ መኖር ይከብደኛል በጀማ ምናምን መኖር የለመድኩ ሰው አይደለሁ ለዚህ ለማደር ማለት እኮ ለኔ ብለሽ እኮ ነው ገባኝ እኮ ግን አሁን ሞቼና አንቺን እንደዚህ ከማጋፈጡ ፊት ለፊት ከማነጋገሩ በፊት እሱ ነበረ ቀድሞ ለየብቻ ሊያወራን የሚገባው እኔንም ማሚ ጽጌ ጉዳይ ያስደስትሻል ብዬ ስላሰብኩ ነው እና እኔ ደግሞ አልተመቸኝም በዚህ ነግሪኝ ይሄንን ነገር አሁን ስለማይ ነገር ያወራነው ሶስታችን ነና ከጅምሩ እኔ አንተ ማሪ ሌላ ሰው አልገባበት አይደል ይሄ እዚህ ቤት እንድትመጣ የሚያደርገው ሶስታችን አውርተን አይደል እዚህ ቤት ስትቆይም ደግሞ ማውራት ያለብን ከኔ በላይ እሷ ቀርባት ነው ማለት አንቺ መጣሽ አንቺ መጣሽ ነው ምን ትስጠራችሁ እንጂ እንዳለ ዳጊ ምን ሆነሽ ነው አንቺ እንዳንቺ አሁን ልትነሽ እንዴ ዳጊ ታረጋጅ እንጂ ምን ሆነሽ ነው ዳጊ ቁጭ በይ እንዴ ዳጊ ምን ሆነሽ ነው ቁጭ በይ ጽጌ ቆይ ምን ዳጊ ምን ሆነሽ ነው መጀመሪያ ተረጋግተሽ ነው እንጂ እንድንነጋገር እንዴ መጣሽ እንጂ ያወራሁት ያለው ታንተና እኮ የታቀኛለች ነው ለኔ ከዚህ ጋር ሲገናኝ አሁን ዳጊ ችግር የለሽ ዳጊ ቆይ ስሚ ዳጊ ረፊ ትጋጋብኝ ወይ አይደለም እኮ በቃ በስነ ስርዓት ይኸውልሽ ዳጊ ለምሳሌ የመጀመሪያው ጉዳይ ጽጌ ጥፋተኛ አይደለችም እዚህ ጉዳይ ውስጥ እኔ ጠይቂያት እኔ ብላ ነው እዚህ ቤት የመጣችው እንጂ ቤት ያላት ቤት ውስጥ የምትኖር ልጅ ነች አይደል እንዴ ሁለተኛ ነገር ደግሞ ጽጌን ያመጣሁበት ምክንያት ለአንቺ ኮምፎርት እንደሆነ እንዴት አየዋል በእኔና በአንቺ ጉዳይ ሲጀመር ሌላ ሰው ከቶ ማበጣበጥም ልክ አይደለም ማለት ሌላ ሰው ማስገባት የጀመርከው አንተ ነህ እንጂ አይደለም ወጪ እኔ ባለታችሁ ጉዳይ ሌላ ሰው እሱንማ እኮ ያ ልጅ እኮ አመጣሽ እኮ አየሁት እኮ ማለት እየተናደድኩኝ ነው ዳጊ ቆይ ተረጋጊ መጀመሪያ ጽጌ ዳጊ ምን ሆነሽ ነው ማለት ለምን እንጂ እና ሊጉቹ ይንደሽ የታገኘናት ማሂ እኔ ማንም ካሰራ አይደለም እሺ እሷን እያወራሁት አይደለም ምላሽ እንዳሰጠኝ ከኔ ጋር እንዳታወሪ ሾፍሬ ነው እሺ አይ ነው እስኪ ባታርጉኝና ምን ታደርጊልሽ ዳጊ ነው
ተሻለሽ ሁለታችን ታስማሚናለሽ እኮ የጠራሁሽ እኮ ማውራት ያለብን እኮ ሶስታችን ሲጀምር ምን አገባት እሷ እዚህ ጋር የምትወያየው የማይመለከተ ሰው ቦቼ በቃ መጣህ አይደል የማያስበን ይህንን ነገር መወሰን ያለብን እኛ ነን። አትንጣጭ። እሺ አሁን ማሂ ምንድን ነው የፈለግሽው? ቦቼ ሲጀምር ስለ እንደዚህ አይነት ነገር ማውራት ያለብን ይቅርታ ሶስታችን እና ስለማሂ የማይመለከተው ሰው መግባት ግን ደግሞ እዚህ ጉዳይ ውስጥ ያስገባዋል። ስለማሂ ይመለከትሻል። እኔ ደግሞ ስለ ቦቸራ ይሄ የቦቸራ ጉዳይ አይደለም። ሁለቱም ጉዳይ ነው። ሁለቱም ጉዳይ አይደለም። ይሄ የማሂ ጉዳይ ነው። ቦቸራ ለማሂ ያስቡ ነው። እሺ ታዲያ ለማሂ ስራ ቦቸራ ለምን ያመጣል? ሲጀምር በለቶ ማለት አስገባሽ። ሁለቱ ማለት ትግል ጽጌ ቆይ በቃ ስነማይ ነው አንቺ አንዴ ማለት አንቺ ማለት ነው ወደ ቦቸራ ያላችሁ እሺ እረሳው ነኝ አንቺ ነው ጓደኛው ነኝ ቦቸራ ጓደኛው ነኝ። ኧረ እግዚአብሔር ጽጌ ቆይ በእግዚአብሔር አንዴ ውስጥ ገብተን ያወራል እኮ መቼም። እሺ ዳኒ ፕሊስ ተረጋጉና አንዴ ስሙ መጀመሪያ ማሂ የምትፈልጊው ነገር ለእኔ አስረጂ። በእኔና ባንቺ መሀል ሌላ ሰው እንዲገባታል። ሁለተኛ ነገር ደግሞ ዳኒ ይኸውልሽ ጽጌን እኔ አግዥኝ ብዬ እስከጠራኋት ድረስ እኔ ይመለከተኛል እሷ ጉዳይ ገባሽ? እኔ ነኝ ያመጣኋት ሰው ኃላፊነት አለብኝ እሷ ገባሽ? እቺ ልጅ ከቤቷ ድረስ አስመጥቼ እዚህ ቤት ውስጥ በቃ ኦልሬዲ ቴንኪው ምናምን ብዬ መሸኛት ልጅ በክብር እንዳመጣሁት በክብር መመለስ አለ። ሁለተኛ ነገር ደግሞ ዳጊ ይሄ እኔና ማሂ ማውራት እየቻለን መግባባት እየቻለን ያለው ነገር ኮንፈርት አልተሰማኝም። ኮንፈርት ኖሮኝ እንዲቆይ ከፈለግ ጽጌ አታስፈልጊኝ፣ እኔ እናንተ እዚህ ቤት ውስጥ በቂ ነን ብላ ለእኔ ማስረዳት በቂ ነበር እንዴ። በዚህ በጠዋት ሊሆን እንዴ የሆነ ካፌ እኮ ተገናኝተን እኮ ሶስታችን እንድናወራ ማለት ይችላል እንዴ? ማሂ ልክ አይደለም የሚሰራሽው። እኔ አሁን እንደዚህ እንድናወራም አልፈለግኩም ነበር ገባ? ይሄው እኛ የወሰነው ጉዳይ ነው። እያንዳንዱ ነገር ከጅምሩ እኔ እናንተ ተማክረን ነው። ይኸውልሽ ማሂ በቃ የሆነ ነገር ላይ ለውሳኔ በጣም ችኩል በጣም ችኩልሽ ማሂ። አንቺ ከመሰልሽ ሌላ ሰው ያስደብረዋል ያስደብረው ምን ችግር ይፈጥርብኛል የሚለው ነገር አታስቢም። ለዛ ነው ያንን ገገማ የሆነ ልጅ ቤት ሲያስገብተሽ አብረን ስነ ስርዓት እንዴ ጭራሽ መሳደብ እኔ በጸጌ ሰደብኩበት እንዴ? ለምንድን ነው እንዴ ማለት ምንሽ ነው ልጁ ጓደኛዬ በዚህ ልክ እሱ መናገር የሚያስጨንቅሽ ለምንድን ነው? ለምን አሁን ጽጌ ለዳጊ ጋር ስትነጋገር ኃላፊነት አለብኝ መለከተ ጋር የፈለገ ነገር ቢሆን እኔ ለአንቺ አስቤ ጽጌን አመጣኋት እንጂ የሆነ ሰው ቤቴ አምጥቼው አብሬው ካልኖርኩ ምን ሰው አይደለም። አሁን ቦቸራ ይሄ ነገር እኮ የሚያከራክረን ጉዳይ እኮ አይደለም። ይሄ ነገር እኮ ነው እንደምጨቀጭቅ እያደረገ ነው። ይሄ ሁላ ነገር እኮ የተፈጠረው እኮ አውለታችሁ ስላልወሰናችሁ ነው ገባ? ከዛ ደግሞ ነገሮችን ቅድሚያ ስትወስን መጀመሪያ ልጁ ከዛ ቤት እንዲወጣ እናንተ አውራናል። እንደ ጓደኛ የምቀርባት እኔ ስለሆንኩ እኔን አማከርኩ። ግን እንደ ጓደኛ እንኳን አስባለች ልጁ እሺ ኦልሬዲ የሆነ ነገር እናድርግለት የሚለውን አይደለም እንትን ያለችው እኮ ያኮ እኔ አሁን ስለሷ እኮ አይደለም ስለሷ ውሳኔ እኮ አይደለም እያወራን ያለነው። አሁን ይሄ ወይ ጉቺ ችግር የለውም እኔ ይሄ ነገር አያስፈልገኝም ኮንፈርት አልተሰማኝም በቃ ብቻዬን ልሁን ብለሽ ለእኔ መንገድ አሁን ምን እያደረግን ነው ታውቃለህ? እኔና ጽጌ መሀል የሆነ አይነት ችግር ሊፈጠር ነው። ለምን ብትል ከአንቺ አልፎ እኮ ዳጊና ችግር ውስጥ ከትሻታል እኮ ሳትተዋወቁ የተጣላችሁ እኮ እሷ ሆነሽ ነው የማያገባት እየገባች ያለችው ነው ይመለከታታል እንጂ የሚመለከታት ስለአንተ ጉዳይ ሲሆን ነው እያወራን ያለነው ደግሞ ስለማሂ ነው። ስለማሂ ደግሞ አይመለከታት ገባ? ሲጀምር አታውቀኝም። በሪስፔክት ነው ማውራት ያለባት። እኔ ታውቂኛለሽ የታውቅሻለሁ እኔ አንቺ ነሽ እኮ መጀመሪያ ስትጣጪ ነበረ። አንቺ ነሽ እኮ በመሀላችሁ እየገባሽ ያለሽ እራሳችሁ መነጋገር ተነጋግራችሁ ይችላል ነገር ለምንድን ነው በመሀላችሁ የሚገባሽ? ተነጋግረው እንዲፈቱት ካሰብሽ መምጣት የለብሽ አንቺ ምታጥሽሽ እኔ ጓደኛዋ ስለሆነ እንደዚህ ጓደኛ አንቺ በቃ ከኔ ጋር ፍላጎት ካለችሽ ዳቂ እኔ እግዚአብሔርን እንደምን ዳሴት እያደረገች አይደለም ዳጊ ዝም በይ እንዴ አንቺ እንዴ ነገሮች ወደ ጸባራችሁ ሰልፍናሽ አሁን ማሂ ኮንፈርት አልተሰማሽም? እኔ ኮንፈርት እኔ እሺ ከጽጌ ጋር የሚገናኝ ጉዳይ አይደለም። ከሁለት ሰው ራሱ የሚመረው ይከብደኛል። አንተ ጋር በቃ ፍሪ ሆኜ የኖርኩ ያለሁት በቃ ነው ማለት ነው ስላሰብኩኝ ነው። ከዛ ደግሞ ሶስተኛ ሰው ደግሞ ሲመጣ ጽጌ መሆኗ ዳጊ መሆኗ ሌላ ሰው መሆኑ ምናምን አለ ግን በቃ እኔ ይከብደኛል። ታዲያ ስልክሽ ይቅርታ ቦጪ ካስደበርኩሽ ግን
እኔ ማለት ነው ለዚህ አይነት ወሬ እንዲያወራኝ ስለማልፈልግ ነው። ለጋኝ ነው እኮ ማለት ነው ገብቶኛል እኮ ነገር ተናክብሬ ነው። ግን ይሄ ጉዳይ በዚህ በጠዋት አንቺን እንኳን የሚያስመጣ ጉዳይ አይደለም። ወንቺ ለምንድነው እንደ ጥፋተኛ የምታይኝ? ቆይ እንደ ጥፋተኛ እያየሁሽ አይደለም። ግን በቃ ይሄን ነገር አሁን እኔ ዳጊን ማምጣት ይልክ አይደለም። ዳጊ እኮ ናት እዚህ ቤት እንድትመጣ ያደረገችኝ። በራሴ መጥቼ አይ በቃ ጽጌ ልትኖር አልፈልግም እንደዚህ ምናምን ማለት አለብኝ? ይሄን ቤት እኮ ልትከከልሽና ለያያ ጋር ነው ብዬሽ ነበር። እፈራለሁ እኔ ብቻዬን መሆን አልችልም አዲስ ቤት ውስጥ እና አልሽኝ አይደል? ከዛ እሺ እየኖርኩኝ ነበር። እሺ ምን ተፈጠረ? ከዛ 2 ቀን እኮ ነው ማለት 3 ቀን ዘር በዚህ ማለት ለዚህም ሶስተኛ ሰው መግባት አልነበረበትም። ገባ? እኔንም ለጓደኛ መተህ ተማክረኝ ይገባል። አንተ መግባት ስለኔ ይገባኛል፣ ግን መተህ እንደ ጓደኛ እንደዚህ ስለተፈጠረ እኔ ጋር እንደዚህ ተፈጥሯል እኔም ጋር ሳይደርስ ከማይ ጋር ይህንን ነገር ማውራት ትችሉ ነበረ። አላማከረችኝም እንድናወራ እንኳን እኔም እንኳን አልጠየቀችኝም። መታ ውጪ ከሰው ጋር እኮ መኖር አልፈልግም ለብቻዬ ምናምን ብትለኝ ከኔ ጋር መጨረስ ትችላለች ማለት ነው። አንተ ፊሊንግ ላይ ተመረጥ ይከብዳል። እንዴት ማለት አንቺ እኔን ፊሊንግ አይተሽ ምን ተረድተሻል እንዴ? አሁን ነገሩን አናግረው ውጪ እዚህ የማይሆን ከሆነ እኔ ጋር ትኖራለች። እኔ አትኖር አላልኩም። እኔ እኮ ኢቨን ቤቱን ልቅጣታለሁ ታውቂያለሽ አይደል እንዴ? እኔ ለእሷ ብዬ እኮ ነው አይደል እንደዚህ እንድትመጣ ያደረኩት እኮ ገብቶኛል። ግን አንተ ከመጀመሩ እንደሆነ አላውቅም ይሄ በማይመለከተው ሰው የሆነ ጉዳይ ውስጥ እንዲገባ ማድረግ የጀመርከው። ከዛ ደግሞ ሁለታችሁ አውርታችሁ የምትጨርሱት ጉዳይ ነበር። እኔም መግባት አይጠበቅብኝም ነበረ ነው ገባ ከሀሳቡ ላይ ይኸውልሽ እኔ መጀመሪያ የሆነ ጉዳይ እኔ ጋር ከማለቅ እኔ እኮ ከዛን ከአንድ ቀን በፊት ያ ልጅ እኔ ቤት እንዲኖር ወስኛለሁ። ችግር ውስጥ ያለው መሰለኝ አይሆንም ብያታለሁ። አይሆንም በቃ መኖር የለበትም። አንቺ ጋር ማገዝ ካለብንም እንተጋገዝና እንደ ጀማ እናግዘው። በቃ የሆነ ሰው ይቸገራል። የሆነ ሰው አንተ እሱ ፊሊንግ ሆኖ አይኖርም። እኔ ሳይጠይቅ እኔ ቤት እየኖረ ነው አለች ዳጊ። እኔ ቤት ሊገባ እቃውን ይዞ ሊገባ ነው። የዛን ቀን አንቺን ይዤ እኮ ማለት ነው ሆቴል ለምን ወዳላ ትመለሳለህ ነው አይደለም? ብዙ ነገሮችን እኔ አሁን እየተፈጠረ ስላለው ነገር አለ ይገባል ያለ ነው። አሁን እየተፈጠረ ስላለው ነገር እኔ ጽጌ እንድትመጣ ያደረኳት ለአንቺ በማሰብ ነው። አንቺ ለማይመችሽ ከሆነ ምልክ ነው ጽጌ ጓደኛዬ ናት። እኔ ምልክ ነው ጓደኛዬ ነሽ እና ታዲያ ሁለት ጓደኛሞች ያልሆኑ ሰዎችን እያመልክ ነው እንዴ ጓደኝነት የምታጠናክረው እንዴ? ምን እየተረዳሽ አይደለም ሲጀምር ጭራሽ አልተረዳሽኝም። እሺ እናንተ ናችሁ የምትረዳዱት? ትረዳሃለች ትረዳታለች አይደለ? አንድ ላይ ነው ለአንቺ ብሎ ነው ለአንቺ በማሰብ ነው። አንቺ ለምን ትገቢያለሽ? በእናትሽ በሁለት ወሬ ስለማታውቂው ጉዳይ ለምንድን ነው ዘለሽ ኮሚሽን ትሰጪው? እሺ አልነበርኩም ግን አገባሽም ነው ስለማለት ገባሽ? በማገባሽ ነገር ላይ ኮሜንት አትስጪ ስለማታውቂው ነገር። እሺ አንቺ እንዳትሰጪ እኔ ስለሚያገባኝና ጉዳዩን ስለማውቀው ኮሜንት ትሰጣለሽ። ስለማየ አንቺ አይገባሽም አያታውቂም። ስለምንድን ነው ከዚህ በፊት አትተዋወቁም አይደል? ማለት የሆነ ሁለታችሁ ጋር የሚያስፈጥር ምንም ኢሹ የለም አይደል? ለምንድን ነው ለምን ዳጊና ጥለካ የምትቆጣው? እንደዚህ ማውራት ሞቼ በስርዓት ስላላወራችን ነው ከጅምሩም ጀምሮ። ከዛ ደግሞ ጉዳዩ አይደለም የማይ ጉዳይ እሷን አይመለከታትም። ጽጌ ውስጥ የሚባል ኖርማል ነው። እሺ እኔ መፍታት እንጂ እኔ መጨረስ ነው ጉዳይ ነው። ምንድን ነው ውስጥ ገብታችሁ የምታወሩ ማለት ኦኬ ይሄንን ድራማ ልታሳየኝ ነው? ምን ማለት ነው? ማለት ምንድን ነው ውስጥ ገብታችሁ የምታወሩ? ድራማ ማለት ማለት ነው። ምንድን ነው ውስጥ ገብተና ውስጥ ገብተና ጽጌ የመጣችበት እሺ ያልተመቸሽ ጉዳይ አለ ካለ ግልጽ ነገር ለምንድን ነው የማይመቸኝ? ጽጌ መሆኑ አይደለም ሌላ ወንድ ጓደኛ ልታመጣ ላይመቸኝ ይችላል። ነገር እኔ ሊሄድ ይችላል። አሁን ይሄን ያህል እሱ በጣም ኢንቨስተር አይ እኔ አንቺ ነበር እነሱ ነው ያወራው ጉዳይ ቀድሞ ነው ብናወራበት የሚፈታ ጉዳይ ነው። አሁንም አንተን ያስቀየምኩት ነገር አለ እየመሰለኝ ስለሆነ ነው ዳጊ። እኔ ደብር እየቀየምሻለሁ። ይሄ ጉዳይ አሁን እኔ የነበረኝ ኢሹ ማንጊዳኒ መንገድ ትችል ነበር። አንተ ለኔ ነገረኛ አይደለም። ክፍተት የፈጠርከው እኮ አንተ ነህ። ሰው ላምጣልሽ ደብሮሻል እንደዚህ ብለህ ነግረኸኛል ወይ? ለሁለት ደብሮሽ ሰው ነው ወይ ስንቱ እያደረከው ነገር ብቻህን እየኖርክ ቢሆንም ጓደኞች ይመጣሉ። ኦፍ ኮርስ በደንብ ይሄ በቃ አንተ ላይፍ ነው፣ ችግር የለውም። ብዙ አይነት ሰው ይመጣል እዚህ። ግን አሁን ደግሞ እኔም እየኖርኩበት ነው እዚህ ቤት።
ትንሽ መሄድ ነው ማሚ እኔ እኮ መሄድ እችላለሁ። ሶስተኛ ሰው ሂጅ አይደለም እኮ እያልኩኝ ያለሁት እኔ በማይላት ውስጥ ሶስተኛ ሰው አይደለሁም። እሺ ቆየሁ ናቸው እኔ መጣሁ ነው ላንቺ ያስፈልግሻል ትንሽ ቀን ነው ጀመር ልብሳ መናገር የለብሽም። አሁን እሷ እያበጣበጠቻችሁ ነው። ነይ ቤት ኑሪ ምንም ማስማማት ነው ያለብሽ። አላገባሽ እነዚህ ማስማማት ነው እንትን ያለባት። ግን አንቺ የኔ ጋር ኑሪ ምናምን ጽጌ ነይ ብቻችንን እናውራ ልትላት ነው። አያገባሽም። እሺ ነው ልትላት ነው። ስለማይ አንቺ አያገባሽም። ኧረ ማይ ነገር ብዙ በሁለቱ መሀል ስላለው ነገር ማይ እዚህ ቤት ስለመጣችበት ነገር አንቺ አያገባሽም። ልብስ ቦቼ ከወጣን እኛ ሶስታችንን እንውጣ ካልሆነ እንዴት እወጣለሁ? ዳጊ አንቺ ለጓደኛሽ እንደምትጨነቂላት ሁሉ ጓደኛዬ ነኝ ጽጌ። ቦቼ ስለማይመለከታት ነገር ከኛ ጋር ታው ይመለከታታል። ስለማይ ይመለከታታል። ሳትፈልግም ቢሆን በቃ እዚህ ጉዳይ ውስጥ ልትገባ ነው። ቦቼ አንድ ነገር ልንገርህ፣ ስለማይ ጉዳይ ነው አይደል የምናወራው? ማሂ እዚህ ቤት ስለመጣችበት ጉዳይ ምን ማድረግ አለብን የሚለውን አይደል የምናወራው? ስለዚህ ጉዳይ እሷ ይመለከታታል። ለማሂ ምን አለች? ጀስት ያንተ ፍሬንድ ነች አይደል? አንተ እኮ ለማይ በማሰብ ነው ያመጣት። ስለዚህ ሶስታችን አንቺ ችግር የለውም በቃ ከእነሱ ጋር መጣላት የለብሽም። እና መጣላት አለባት ማለት ምን ሆነሽ ነው? ነገር ወደ ነገር የምትወስጂው በዚህ ሁኔታ መቀጠል የለበትም። ጽጌ እኔ አይደል የጠራሁሽ? ወደ እኔ ይዛት የምትሄደው ምንድን ነው የምታወራው? ችግር የለውም እኔ መሄድ እችላለሁ። እንደዚህ ሆነ የለብህም ደግሜ ምን ያልመጣም አንተ ብዬ ነው መሻተን ጫለም ጽጌ ያልኩሻል። አሁን ችግር የለውም። እሺ ቱላ ጽጌ ያው ቸር ማይዳም ነው መስሙት እንዴት ነው ወራ እንዴት ነው የሚሆነው? ወጡና ጽጌ ራውሻት መጣለው ምን ማለት ነው? እንዴት እንወጣለን። ስወጣ ግን እቃዬ ይዤ ነው የምወጣው እንጂ እንደዚህ እንትን ታዲያ አይደለም። እሺ ማን ነው ቁጭ በይና እናውራት አይደለም። ቦቼ ነው ለነገር የተፈጠረው የማያገባው ሰው ጽጌ ችግር የለውም። ይሄ ጉዳይ የኔ ጉዳይ ነው አይደል? በቃ ኢትስ ኦኬ ጽጌ፣ ከዚህ በላይ አንቺን ማለት ስለሌለብሽ ይበቃል። ኃላፊነት ያለብሽ አይመስለኝም ከዚህ በላይ የሚገረከል ማለት ነው። እኔ ማሂ እኔ እኮ መውጣት ያለብኝ ማሂ፣ ለምን አትረጋጊ? ጓደኛ እኮ ነሽ። ለምትወጫለሽ ዳጊ ፕሊስ ስጊ ሰላማው ዳጊ ተስረከ ማሂ አንተ ማለት ነው ዳጊ ማለት ነው። ሲጀምር ማለት ነው መርጠህ ያልጨረስከው ነገር ላይ እኔ ማስገባት አልነበረም። አይደለም እኔ ዳጊ ቆይ ዳጊ ስትወስን ነው እኔ ነይ ግቢና ኑሪ ማለት ያለ ሁለት በቃ ለምንድን ነው ሌላ ችግር እንዳለብኝ ሌላ የሆነ ቀናተኛ ሴት ነው የምታስመስለው እንዴ? ቀናተኛ ሴት ነው ለምን ታስመስለው? ምንድን ነው የት ነው የምመጣው? ሙሽራ በጣም ወይ እታች ወርደን እናውራ ካልሆነ ሲጀምር እሷን እንድትቀየምሽ ምናምን አልፈልግም። አይ ትፈልጋለህ ነው አይደል? ጽጌ የመጣችው ጀስት ይኸውልሽ ዳግሽ እኔ አስተምጪ ይመጣልሽ። እሺ ይኸውልሽ ጽጌ የመጣችው አንደኛ ነገር ላንቺ ብላ አንቺ ኮምፎርት ብላ ነው። ሌላ ነገር የለባትም። ጀስት አንቺን ለማስያዝ ነው የመጣችው። እሱ አሁንም ቢሆን ቤት ያላት ልጅ ነች፣ ትመለሳለች። ችግር የለውም። ግን ደግሞ እንደዚህ ታይታችሁ አይደለም። እንዴት ታያለህ? እንደዚህ እንደዚህ እንትን
በጣም ቆንጆ ሀሳብ ነው። የኔ ጉዳይ ከዛ ደግሞ እንደዚህ ዲስሪስፔክት አድርጋ ደግሞ እንድታወራኝ ደግሞ አልፈልግም።